ትክክል ናት እኮ አንተ ነህ ጥፋተኛ። ምን ታደርግ እሷ እንዴ? አንደኛ ደረጃ በፋሚሊ ውስጥ ማንም ሰው እንዲገባ አልፈልግም። እህቴ ጋር ሂጅ የፈለኩትን ነገር በመጀመሪያ ደረጃ ማውራት እችላለሁ። አንተ መተህ እህትህን አታስጨንቃት፣ እህትህን አታውራት ምናምን። እኔ ስለ ጉዳዩ ስለ ሄርሜላ ምናምን አይደለም ያወራሁት። እንዴት በእኔ መታሰር ደስተኛ ትሆኛለሽ ነው ብዬ ነው የጠየቅኳት። እኛም እስር ቤት የገባ ነው በመጠርጠር ነው። ስለዚህ መንግስት ማጣራት ያለበትን ነገር አጣራና እኛ ጋር ምንም ነገር እንደሌለ ሲያረጋግጥ ለቆናል። አንዳንድ ነገራቶች ችግሮችም ይሁን መጥፎ ጊዜያቶችን መምጣታቸው በህይወታችን በጣም አሪፍ ነገሮች ናቸውና ማን ለእናንተ ወዳጅ እንደሆነ ማን ለእናንተ ጠላት እንደሆነ የምናይበት ጊዜ ነውና እኔም በመታሰሬ ባይዘይ አሁን ሳስበው በጣም ደስተኛ ነኝ። ምክንያቱም የቅርቤ ሰዎች ናቸው ብዬ ማስባቸው ይወዱኛል፣ ለኔ ቦታ አላቸው ብዬ ማስባቸው ሰዎች በጣም የለየውበት ጊዜ ነውና እንኳን ታሰርኩ ነው ያልኩት፣ እንኳን ይሄ ጊዜ መጣ ነው ያልኩትና ወዳጁም ጠላቱም ለይቼበታለሁ። ይሁን እንግዲህ ባጠፋው ጥፋት ነው እኮ የታሰርከው ኤፍሬም። የሰው ህይወት ውስጥ ገብተህ እየበጠበጥክ እንዲህ ያደረግ ብዙ ነገር ያደረካቸው ነገሮች እንደውም እንጃ መንግስት ራሱ አልፈረደም። ስማኝ ነኝ በህይወቴ በጣም ብዙ ነገሮችን ያሳለፍኩ ልጅ ነኝ። ብዙ ቻሌንጆችን አሳልፌ እዚህ ጋር ደረስኩ ልጅ ነኝ። ግን ያ ሁሉ ነገራቶችን ሳሳልፍ እኔ የፈለገ ቢሆን ጓደኞቼ ከታሰሩ እኔ ምሬ ነው ጓደኞቼ ከታሰሩ ይሄን ያክል እንደዚህ ለእናንተ አድማ ብዬ እንደዚህ አላደርግም። ጭራሽ ደግሞ ተፈትቼም እንኳን ደስ አለ ማለት ሲገባ እንኳን ተፈታ እንኳን ወጣክ ማለት ሲገባ በዚህ ልክ ደግሞ መተህ ለምን ተፈታ? ለምንድነው ማለት እያደረክ ያለው ነገር እውነት ቢሆን ማለት ነው ለነበር አልነበረብህም። ለምንድነው ማለት በጣም ያዘንኩብህ እንዳታዝነበት ፈልግ ዘነብኝ። እያደረክ ያለው ነገር ደግሞ ይኸውልህ እውነታ ነገር ስላልሆነ አልጠይቅህም አልልህም። ለምንድነው ማለት እንዴ? ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። ያው ትላንት ብዙ ጭቅጭቅ ተፈጥሯል። ብዙ ነገር ያው ብሩኬ እና ኖቤል ብዙ ውጣ ግባ ውስጥ ፈጥረዋል እና የሩታ ወንድም እንደሆነ መሱም ብሩኬም ደግሞ የኤርሚ ወንድም ነው። በስጋ ብቻ አይደለም አንዳንዴ ወንድምነት በብዙ ነገር አብሮ አዳጓ ነው እና ስጠፋ የሆነ ነገር ስትሆን እንደዚህ አላስቻለውም እና የዛኔ ይቅርታ አድርጉለት። እልህ ነው ብዙ ተጎድቷል። እንደዚህ ባንዴ መጣ እንደዚህ አይነት ነገር ሲያጋጥመው ጥሩ አይመጣም እና ዛሬ ኤፍሬምን ላገኘው ፈልጌ ጠርቼዋለሁ። እሱ ደግሞ ብዙ ነገር እያለ ነው እንዳለ እየበጠበጠ ያለው እሱ ነው። እንደገና ደግሞ የወንድሙ ተቃራኒ ሆኖ እንደዚህ ማድረጉ ትክክል አይደለም። እውነት ያለው አብርሃም ጋር ነው። እሱ ከሩታ ጋር ተጨምሮ እያደረገ ያለው ነገር ትክክል አይደለም። ያው ከስር ተፈቷል። ማያስፈታው ማማቀው ነገር የለም። በዋስም ይወጣ ማቀው ነገር የለም እና ጠርቼዋለሁ። እየመጣ ነው ያውና ደርሷል። ቤተሰቦች እስኪ ዛሬ እውነታው ይነግረኛል። ምን እንደፈለገ ከነሱ እንዴት ምንስ እንደሚፈልግ ይነግረናል ዛሬ። ቤተሰቦች ብዙ እያጠፋ ያለው እየበጠበጠ ያለው በይሳት እሱ ነው እና ማድረግ የለበትም እንደዚህ። እኔ እስካልኩ ድረስ በሰላማዊ ሁኔታ አወራዋለሁ። እስኪ እንዲነግረኝ ጆ ሰላም ነው። ሰላም ነው። ደህና ነህ? አለን። እንዴት ተፈታ? ጥሩ ጥያቄ። ጥሩ እንደሆነ ተስፋ አደርጋለሁ። የሰራ ወንጀል እንደዚህ በቀላሉ በሁለት ቀን የምትፈታ አይደለማ። ምን ወንጀል ሰርቻለሁ? ምን ያልሰራው ነገር አለ? እስኪ ያሳስረኝ የሰራሁት ነው ወንጀል ነገር። ምን ያልሰራው ነገር አለ? እስኪ ንገረኝ አንተ ራስህ ማለት ነው። ጥያቄ በጥያቄ ከመደረብ ጥያቄ መልስ። ያደረካቸው ነገሮች በሙሉ የሚያሳስር ነው። ምን አደረኩ? ምን አንዳንዴ የሰው ህይወት ውስጥ በጠብጣለህ። እንደገና እህትህን እንዲህ ትላታለህ። ሄደ ምን አድርጊ ነው የምትላት? ትክክል ናት እኮ አንተ ነህ ጥፋተኛ። ምን ታደርግ እሷ እንዴ? አንደኛ ደረጃ በፋሚሊ ውስጥ ማንም ሰው እንዲገባ አልፈልግም። እየሰማኸኝ ነው? እኔ ሄጄ እህቴን ነው ያወራሁት፣ ታላቅ እህቴን ሄጄ ነው ያወራሁት። አንተን መጥቼ አላወራሁክም። አንተን መጥቼ የሆነ ነገር አላልኩክም። ስለዚህ እኔ እህቴን ባወራሁበት ምክንያት መተህ እዚች ጋር አፍህን ከኔ ጋር ብትከፍት ሌላ ነገር ውስጥ ነው። ምክንያቱም አይመለከትህም። እህቴን ማውቃት እኔ ነኝ፣ አንተን አይደለም የምታውቀኝ፣ እኔን ነው እሷ የምታውቀኝና ስለዚህ እኔና እሷ በምንተዋወቅበት መንገድ እንተዋወቃለን። እኔና እሷ ጨርሰናል።
አሁን መታ አንተ እህትህን ለምትናገራታለህ የሆነ ነገር ምናምን አይመለከተኝም። ይመለከተኛል። ለምሳሌ ይመለከተኛል። እውነታ ስለያዘች ምን ይመለከታል? እውነታ ስለያዘች በእኔና በሷ ባር ገብተህ ምን ድሮ ይመለከታል? ይኸውልህ አንዳንዴ ምን አለ መሰለህ በአብርሃም ጉዳይ ነው ሁሉ የምትሄዱት አይደል? ስለዚህ አብርሃም ደግሞ እኔ በስጋ ብቻ አይደለም ወንድሜ ነው። ምን ነው ለዛ ነው የጠየቁት። እኔ አብርሃም ወንድምህም ሆነ ጓደኛህም ሆነ ምንም ሆነ እኔ አይመለከትም ምን አንድ ካልችልም፣ ግን ደግሞ እኔ ጋር መተህ ስለሆነ ነገር ልታወራ አትችልም። በቃ እኔ አንተ ጋር አልደረስኩብህም ማለት ስለዚህ ሌላ ነገርም ትፎሪም አታወራም። ምክንያቱም አንተ እኔ እስር ቤት ገባው አልገባው ልፈታ አልፈታ በምን በኩል ልፈታ በየትኛው በኩል ልታሰር አይመለከትም። ይመለከተኛል እያልኩ ነው እኮ ድጋሚ ከመጣ ከተፈታ ለመበጥበጥ አይቀርም። ለዛ ነው የሚያልኩ። ምን ነው የሰው ህይወት ውስጥ ለምን ገብተህ ትበጠብጣለህ? ምን ያስደርሳል? ኤርሚላይና አብርሃም ላይ ምን ያስደርሳል? ለዛ ነው የጠየቅኩ ማለት ነው። እሺ ወደ ቀጥተኛው መልስ ስንገባ ያገባኛል ካልክ ትክክለኛው መልስ እንመልስልህ። በመጀመሪያ ደረጃ ለጠየቅኩት ጥያቄ እንዴት ተፈታህ ላልከኝ ጥያቄ ፖሊስ አረጋግጠው የሚመረምሩትን መርምረው እኛ ጋር ምንም ነገር እንደሌለ አረጋግጠው ለቀውናል። በመጀመሪያም ደረጃ አንተ ወይም ደግሞ ማሰባችንን መሰለኝ አብርሃምም ያቆይ ስባኝ እንዴ አብርሃምንም ያሳሰረን ወንጀለኞች ናቸው ብሎ ሳይሆን ተጠርጣሪዎች ናቸው ብሎ ነው። አሁን አንተ እዚህ ጋር ወንጀለኛ ነህ ታስራል ነው ያልከው። በመጀመሪያ ደረጃ ወንጀለኛና ተጠርጣሪ ይለያያል። እኛም እስር ቤት የገባ ነው በመጠርጠር ነው። ስለዚህ መንግስት ማጣራት ያለበትን ነገር አጣራና እኛ ጋር ምንም ነገር እንደሌለ ሲያረጋግጥ ለቆናል። ለሁለተኛው ጥያቄ ደግሞ ስመጣ እህትህ ጋር ሄደህ እንደዚህ አታስጨንቃት እንደዚህ አታውራት ላልከው እህትህ ጋር ሄጄ የፈለኩትን ነገር በመጀመሪያ ደረጃ ማውራት እችላለሁ። አንተ መተህ እህትህን አታስጨንቃት እህትህን አታውራት ምናምን እኔ ስለ ጉዳዩ ስለ ሄርሜላ ምናምን አይደለም ያወራሁት። እንዴት በእኔ መታሰር ደስተኛ ትሆኛለሽ ነው ብዬ ነው የጠየቅኳት። የፈለኩትን ነገር መጠያየቅም መመለስም የፈለኩትን ነገር ማውራት እችላለሁ። አንተ መተህ እዚህ ጋር ስለኔና ስለሷ ማውራትም አልችልም። በመጀመሪያ ደረጃ ይሄ ያገባኛል አያገባኝም የሚባልበት ጉዳይ ሳይሆን ይሄ የኔና እሷ የሆነ ነገር ነው። አለቀ። ተፈዋላ አንተ መተህ እዚህ ጋር እኔን ጠርተኝ አያገባም የሆነ ነገር ወይም ደግሞ አንተ እዚህ ጋር እኔ ጃላቅም ብቻ እኔ አንዳንድ ነገራቶች ችግሮችም ይሁን መጥፎ ጊዜያቶችን መምጣታቸው በህይወታችን በጣም አሪፍ ነገሮች ናቸውና ማን ለእናንተ ወዳጅ እንደሆነ ማን ለእናንተ ጠላት እንደሆነ ምናይበት ጊዜ ነውና እኔም በመታሰሬ ባይዞይ አሁን ሳስበው በጣም ደስተኛ ነኝ። ምክንያቱም የቅርቤ ሰዎች ናቸው ብዬ ማስባቸው ይወዱኛል ለኔ ቦታ አላቸው ብዬ ማስባቸው ሰዎች በጣም የለየውበት ጊዜ ነውና እንኳን ታሰርኩ ነው ያልኩት። እንኳን ይሄ ጊዜ መጣ ነው ያልኩትና ወዳጁም ጠላቱም ለይቼበታለሁ። ይሁን እንግዲህ ባጠፋው ጥፋት ነው እኮ የታሰርከው ኤፍሬም። የሰው ህይወት ውስጥ ገብተህ እየበጠበጥክ እንዲህ ያደረግ ብዙ ነገር ያደረካቸው ነገሮች እንደውም እንጃ መንግስት ራሱ አልፈረደም። ስማኝ እኔ በህይወቴ በጣም ብዙ ነገሮችን ያሳለፍኩ ልጅ ነኝ። ብዙ ቻሌንጆችን አሳልፌ እዚህ ጋር የደረስኩ ልጅ ነኝ። ግን ያ ሁሉ ነገራቶችን ሳሳልፍ እኔ የፈለገ ቢሆን ጓደኞቼ ከታሰሩ እኔ ምሬ ነው ጓደኞቼ ከታሰሩ ይሄን ያክል እንደዚህ ለእናንተ አድማ ብዬ እንደዚህ አላደርግም። ጭራሽ ደግሞ ተፈትቼም እንኳን ደስ አለ ማለት ሲገባ እንኳን ተፈታ እንኳን ወጣክ ማለት ሲገባ በዚህ ልክ ደግሞ መተህ ለምን ተፈታ ለምንድን ነው የምልህ እያደረክ ያለው ነገር እውነት ቢሆን ማለት ነው ለነበር አልነበረብህም። ለምንድን ነው የምልህ በጣም ያዘንኩብህ እንዳታዝነበት ፈልግ ዘነብኝ እያደረክ ያለው ነገር ደግሞ ይኸውልህ እውነታ ነገር ስላልሆነ አልጠይቅህም አልልህም። ለምንድን ነው የምልህ እንዴ መታደርጋቸው ነገሮች እውነት ነው። እኔ እኮ ለምን ጠየቀኝ ምናምን እኮ አለው ስለ ማን ምን እንደሆነ ያወኩበት ጊዜ ስለሆነ ችግር የለውም ኖርማል ነው። በቃ ገብቶሃል አይደል? ስለዚህ አሁን ምን የምትፈልገኝ ነገር አለ? ጥያቄ ሁሉ በልሽልህ ድጋሚ ይኸውልህ እየሰማኸኝ ነው። ወደ እነሱ ህይወት እንዳትመጣ ወደ እነ ማንም ህይወት እንዳትመጣ እየሰማኸኝ ነው። አይመለከትህም ስለሌላው አንተ ምን አዘኝ ነው እንዴ? ያዛሃለሁ በፈለግከው ቢሆን እኔ ያዛሃለሁ። እንዴት ስለሚያገባኝ በቃ እየሰማኸኝ ነው። እንዴ መጥፎ ነገር ስታደርግ እኔም ልናገርህ እችላለሁ። እየሰማኸኝ ነው። እስከ ዛሬም ያልተናገርኩ ወንድሙን እስኪ ጨርስ ቆይ ነገር ያለው በስጋት ነው በውፍረት ነው ታስበው በፈለግከው የሚኖረው በጭንቅላቱ ነው። እየሰማኸኝ ነው። ስማኝ አንዴ የሰው ልጅ ቢኖረው በጭንቅላቱ ነው። እሺ ማሰብ ሲችል ነው መኖር ቢጀምረው። እሺ መጀመሪያ አስቤ ነው የጠየቅኩህ። ቆይ አንዴ በእናትህ ተረጋጋ። አስብ። አንተ ማንም አይደለም እኔ ጋር መተህ
አትግባ ግባ የምትለኝ ገብቶሃል። በአንተ ምሪት መመራ አይነት ሰው አይደለም። ይሄ ብዙ ሰዎች ያውቃሉ። ምናልባት አንተ ማታ ከሆነ ልንገርህ፣ እኔ በጣም የራሴ በጣም ማሰብ ልጅ ነኝ። እኛም እናስብ ባዲ አስተረሳኛ እየሰማኝ ነው አይደለም? የራስህን ነገር መልስ ነው እየመለስኩልህ ያለሁት። ለምታወራቸው ነገራቶች መልስ ነው እየመለስኩልህ ያለሁት። በጨቃጨቅም ስለማልፈልግ ምክንያቱም ደክሞኛል። ይኸውልህ አንተ የሆነ ነገር ስላልክ የሆነ ነገር አትደረስባቸው ስላልክ እኔ ኤፍሬም እንደዛ አይነት ማድረግ ልጅ አይደለም። ገብቶሃል አይደል? በጣም ማሰብ ልጅ ነኝ፣ ማስተዋል ልጅ ነኝ። ነገራቶችን ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አንተ ልትመክረኝ አትችልም። በመጀመሪያ ደረጃ ለራስ ምክር ለራስ ምክር ስለሚያስፈልግ መጀመሪያ አንተ በራሴ ይኸውልህ ተምሬ ነው እኔ ሰው ላይ የገባሁት። እሺ ምን ለምሳሌ እኔ እውነታውን ይዤ ነው እየተከራከርኩት ያደረከው ነገር ትክክል አይደለም። እስኪ ሩታ ጋር ምን እውነት አለና ነው ንገረኝ እስኪ አንተ ምንድነው? እስኪ አንተ ሩታ ጋር ምን ያየበት ነገር አለ? እስኪ ምን እሺ የሰው ህይወት ውስጥ በቃ አንዴ ተፋቱ አይደል? ለምን ድጋሚ ትገባለች? ለምን የሰው ህይወት ውስጥ በጠብጣለች እንዴ? ንገረኛ እንዴ። አንዴ የተፋታ ሰው ልጁን የመጠየቅ ግዴታ እንጂ እሱም ፍላጎት ኖሮት ነው አይደል የመሄድ ግዴታ ያለበት አይደል? አንድ ከዛ አልፎ ተርፎ እሷ ሀብል ለማሰር እንዴ ሄርሜላና እሷን ለማጣላት ለምን ትደርሳለች? መልስልኝ እስኪ። እሺ ይኸው በቃ መልስልኛ። ጥያቄ ነው የጠየኩት፣ ጥያቄ መልስልኛ ወይስ መልስ የለህም ነው? አይ ሊገባ ካልቻለ ምክንያቱም አይ ስለ እኔ እኮ ጥያቄ ነው የጠየኩት፣ ምክንያት መልስልኝ። አይ ስማኛ እንዴ ቆይ አብርሃም ዛሬ ላይ መታችሁ ሆይ ስላላችሁ የሱ ደጋፊ ናችሁ ወይም የሱ እንትናችሁ አይደለም። አብዛኞቻችሁ እውነቱ ነግራችሁ አስመሳዮች ናችሁ። እሺ ለጥቅማችሁ ስትሉ ብዙ ነገር የምታደርጉ ሰዎች ናችሁ። ምን ጥቅም ያደርግልናል? መልስልኝ። ስማኛ እንዴ እሺ ለጥቅማችሁ ስትሉ ብዙ ነገሮች የምታደርጉ ሰዎች ናችሁ። በጣም አስመሳዮች ናችሁ። ወዳጅ መስላችሁ አብዛኞቻችሁ ጠላት ናችሁና አስረግጬ ነው ነግራችሁ ይሄንን። እሺ ዛሬ ላይ አብርሃም ላይ መታችሁ የአብርሃም ደጋፊ ነኝ ሆይ ስላላችሁ ምንም የሚቀየር ነገር የለም። ምክንያቱም አብርሃምና ሩታ ዛሬ አይደለም የሚተዋወቁት። ገብቶሃል? እናንተ ሳትመጡ በፊት እናንተ የትም ሳትኖሩ በፊት ሁለቱ ብዙ ነገራቶችን አሳልፈዋል፣ ብዙ ነገራቶችን አድርገዋል። ያኔ ደግሞ አጠገባቸው የነበርኩት እኔ ነኝ። ፈጣሪም እስከሚያውቀው እነሱ እስከሚያውቁት አጠገባቸው የነበርኩት እኔ ነኝ። ገብቶሃል አይደል? እናንተ አልነበራችሁም የዛኔ አጠገባችሁ፣ ወይም ደግሞ እነሱ አጠገብ እናንተ አልነበረም የነበራችሁ። ምን እንዳሳለፉ ምን ውስጥ ገብተው እንደወጡ ለፍቅራቸው ለትዳራቸው ሲሉ ምን አይነት መስዋዕትነት እንደከፈሉ አብርሃምም ሩተም ለትዳራቸው ሲሉ ምን አይነት መስዋዕትነት እንደከፈሉ እኔ በደንብ አውቃለሁ። እናንተ ያ ነገር ልታውቁት አትችሉም፣ ምክንያቱም በቦታው ስላልነበራችሁ ማለት ነው። ስለዚህ ዛሬ ላይ መታችሁ አትጩ እባካችሁ፣ አፋችሁ ዝጉልኝ። እኔ ደግሞ አንድ ነገር ልንገርህ፣ እኛ ይኸውልህ በፊት የምናውቃቸዋለን፣ ብዙ መስዋዕት ከፍለዋል፣ አብረውን በነበሩ ሰዓት ብዙ ነገር በቃ ተቻችለው ኖረዋል፣ አብረው በፍቅርም ኖረዋል። ግን ደግሞ አንድ ሰው እንፋታ ካለ በኋላ ተፋቱ፣ አልተስማሙም አይደል? 80 ቀደዋል አይደል? ለምን ትደርሳለች እሱ ጋር? ይሄን ብቻ ነው የሚመልስልኝ። አንድ በቃ አልተስማሙም አይደል? እሱን ሩታ ሄዳ አግኝታ አውራት። መቼ እኮ ስለምታውቀው እኮ በዚህ ኬዝ ነው እያወራ ያለው። አሁን ሩታ ሄዳ አግኝታ ለምንድን ነው አብርሃም ጋር የምትደርሺው? አንተ ልጠይቅ፣ እኔ ሩታ ጋር አልሄድም። እየሰማኸኝ ነው? ሩታ ጋር ሲሄድ ማለት ነው አለቅላቂዎቿን ነው ማለት ነው። ለኔ ጥያቄ ደግሞ እኔ አብርሃም ጋር ሄጄ ምንም ያልኩት ነገር የለም። እኔና እሱ በሰላም ጨርሰናል። አንድ ነገር ስማኛ። እሺ እየሰማሁ ነው። እኔና እሱ ጋር ጨርሰናል። በህይወታችሁ አንገባም፣ እኔም ቢሆን በህይወታችሁ አልገባም። አንተም ሄርሜላም የፈለጋችሁት ነገር ማድረግ ትችላላችሁ። ካሁን በኋላ ኑሯችሁን መኖር ትችላላችሁ፣ እንደፈለጋችሁ መሆን ትችላላችሁ ብለን እኔም ሩታም ተናግረናል። ገብቶሃል አይደል? ዳግመኛ በህይወታችሁ አንገባ ጨርሰናል ብለን ይቅርታ ተጠያይቀን ጨርሰን ያበቃነው ጉዳይ ነው። አንተ ግን ዛሬ ላይ እንደ አዲስ ተነስተህ ለምድረው ህይወታቸውን በጠብጠው ካልከኝ ይሄ የቆየ ርዕስ ነው። እንደ አዲስ አይደለም ያነሳው። ለይወለ ድጋሚ እንዳትገባ እንጂ ኦኬ፣ እያስጠነቀቀኝ ነው። ድጋሚ እንዳትገባ ነው በቃ። ኦኬ፣ እያስጠነቀቀኝ ነው ማለት ነው። ስለዚህ መጀመሪያ እኮ ብታስጠነቅቀኝ ኖሮ እኮ አልገባም ነበር። በጣም ትልቅ ሰው ስለሆንክ አንተ እየሰማኸኝ ነው። አሁን ይኸውልህ እንደዛ ማለት ሳይሆን ይኸውልህ አንድ የምታስታርቅ ወንድም ከሆንክ የምታስታርቅ ኦኬ፣ አንተ እያስታረክ ነው። አይ እኔ በእውነታ መንገድ ነው እየሄድኩ ያለሁት። ይኸውልህ አንድ ሰው የተለያየ ሰው ድጋሚ ታረቅ አይባልም አይደል? ተለያይተዋል፣ 80 ቀደዋል አይደል? ልዩነት እንዳለ ታውቃለህ። ሁላችንም ጋር ሁሉም ሰው ጋር የየራሱ እውነት አለ። ይሄ ሊገባክ ይችላል ወይም ደግሞ ካልተረዳው እውነታውን ንገረኝ። ሁሉም ሰው ጋር የየራሱ እውነት አለ። የየራሱ የሆነ የሚያስበው ነገር አለ። ልክ ነኝ ብሎ የሚያስበው ነገር አለ። ልክ አንተ አሁን ልክ ነኝ ብለህ እንደምታወራው እኔም ልክ ነኝ ብዬ የማወራው ነገር አለ። ያ ነገር እኔና አንተ መግባባት ከቻለን ያ ነገር መፍታት ከቻለን አንድ ላይ ልንሆን እንችላለን።
ግን ሁለታችንም የራሳችን እውነት አስበልጠን ብቻ የምናወራ ከሆነ ልንግባባ አንችልም። ገብቶሃል? ከአብርሃም ጋርም ያልተግባባውበት ጉዳይ ይሄ ነው። ገብቶሃል? እሱ ጋርም የራሱ እውነት አለ፣ ሩታ ጋርም የራሱ እውነት አለ። ሁለቱም ጥፋት ሰርተዋል። ስማኝ አንዴ፣ ሁለቱም ጥፋት ሰርተዋል። ግን ደግሞ ይተዋወቃሉ ሁለቱም። ገብቶሃል? ግን የሁለቱም እውነት ሊግባቡና ሊስማሙ ስላልቻሉ ነው የሁሉ ነገር ውስጥ የተፈጠረው የሁሉ ነገር እንትን የተባለው ማለት ነው። እና አሁንም ቢሆን እናንተ ከማጣላት ይልቅ አብርሃምን ደግፊ እንደዚህ ከምትሉ ሩታ እንደዚህ እያደረገችው አብርሃም ትክክል ነው ከምትሉ አብርሃምም ተው ሩታም ተይ ብለ ነገራቶችን ለማብረድ መሞከር ነው እንጂ አብርሃም ትክክል ነው እየሰራ ያለው ምንም አላደረገም እና ሩታ ናት ጥፋተኛዋ ብላችሁ ይሄን አክል ሩታ ላይ ማውራት የለባችሁ እንደዚህ ማለት ነው። እና ስማኝ አንድ ነገር አስጨርሰኝ እና ነገራቶችን አንተ አስባለሁ በጭንቅላቴ ነው የምመራው ካልክ ነገራቶችን አንቺም ተይ አንተም ተው እና አብርሽ ብቻ አይደለም አሁን ላይ ብዙ ሰናችኋል አጠገብ ያሉ ሰዎችም ተው እንደዚህ አይደለም አራፉ በማለት ነው እንጂ ነገሩን ማቀጣጠል ለሁላችንም ምንም ጥቅም አይሰጥም። እሺ ያቀጣጠል አንድ ነገር ልንገር ሩታ ናት አይደል አርፋ ተቀምጣ ነበር ድጋሚ ሀበላ ስራ ወር ያንገታ በለ ገዝታ አመጣ አልፈልግም አለ አይደል ሄርሜላን እስከማገት እንትን እስከማለት ደረሳችሁ አይደል ስለዚህ ያ ነገር ለምን ይመጣል በቃ ተፋተዋል አይደል አንዴ ደጋግተን ነገር አግተናል ሄርሜላን አግተናታል ከእናንተ ውጪ ማንንም አያግታትም እየሰማኝ ነው ሁለተኛ ነገር ልንገር ሰማኝ ይኸውልህ አንድ ነገር ሰማኝ ይኸውልህ ሰማኝ አንዴ ከእናንተ ውጪ ማንንም አያግታትም ለምን እንዳልኩ ታውቃለህ አንድ እርምጃ ስትራመድ አብርሃም ያውቃል እቺ ልጅ ማለት ነው ከማንም ጋር ደግሞ ሰላም ናት ፍቅር ናት ግን እርግጠኛ ነው ይሄና ከእርግጠኛ ባልሆንኩበት ነገር ላይ እርግጠኛ የሆነ ሰዎች ይሄ እንደዚህ ራሱ እኔን ተጠያቂ ማድረግ ራሱ ተጠያቂ ያደርጋል አንተ እኔ ባላደረኩት ነገር ለኔ ስም መስጠት ያላገጥኩትን ሰው አግታል ማለት ለኔ ጥሩ አይደለም እና አረፍ በቃ አንተም ተከብረ እንደተከባበረን ብንኖር ነው ይሻላል ስለዚህ ደግሞ ይኸውልህ አንድ ነገር ልንገርህ ድጋሚ አሁን አንተ ማናችንም ወደ እነሱ ህይወት እንዳንገባ እየሰማኝ ነው አልጨረስኩልኝ እሺ እየሰማኝ ነው ማናችንም ወደ እነሱ ህይወት እንዳንገባ ሩታም ከቻልክ ወደ እሱ ህይወት እንዳገባ ድጋሚ የሰው ህይወት አትበጥበጥ እየሰማኝ ከሆነ እኛም ሁላችንም አንገባም በሚፈቱት መንገድ ራሳቸው ይፍቱት አይመለከተም ስለዚህ ጨርሻለሁ መሄድ ይችላል እሺ አመሰግናለሁ እኔም አመሰግናለሁ አይታችሁታል ያደረገው ነገር አላደረኩም እያለ ነው ሌባ ሲጀመር እንደዚህ ነው እኔ በምን እንደተፈታም አላውቅም ብቻ እኔ እንጃ ያጠፋቸው ጥፋቶች በሙሉ ራሱ ያውቀዋል ወንድሙ ላይ እንደዛ መነሳትም እንደገና ደግሞ ሩታ ትክክል ናት ብሎ መጋፈጥም እንደዚህ ይደብራል እያደረገች ያለችው ነገር እውነታ ነው በቃ ውሸት ነው እንዴ እነሱን ለማለያየት ለማጣላት ከሱ ጋር እንዳይሆን ከሷ ጋር እንዳይሆን ምናምን በቃ እያደረገች ያለችው ነገር ትክክል አይደለም እንዴ እነ ዳኒን አልፈልግም ብላ ሜሪን አልፈልግም ብላ ዛሬ ላይ ደግሞ ዳኒን እኔ እንጃ ብቻ በጣም ነው ግራ የገባኝ የሰው ህይወት እየገባች በጣም ትበጠብጣለች እንዴ ለምንድን ነው እንደዚህ የሚደረገው ለምን ታረጋለሽ ሩታ የሰው ህይወት ሰላምን ስጪ በቃ እንዴ ለምን የሰው ህይወት ትበጠብጫለሽ እንግዲህ ቤተሰቦች ወዳችኋለሁ አመሰግናለሁ